ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች ዘወትር አክብሮታዊ ሰላምታችን በያላችሁበት የዓለም ጥግ ሁሉ ይድረሳችሁ እያልን ለሰዓቱ ለእናንተ ይመጥናሉ ያልናቸውን ዕለታዊ አነጋጋሪ መረጃዎችን ልናስደምጣችሁ በተለመደው የመረጃ ሰዓታችን ተመልሰን መጥተናል። ውድና የተከበራችሁ የቻናላችን ቤተሰቦች አብራችሁን ስትቆዩ ቻናላችንን ላይክ፣ ሸር፣ ሰብስክራይብ እና ኮሜንት በማድረግ የከበረ ድጋፋችሁን ታሳዩን ዘንድ በአክብሮት እየጠየቅን በቀጥታ ወደ ዕለቱ አነጋጋሪው መረጃችን አመራን። በአማራ ጥላቻ እየናወዘ በበታችነት ስሜት የሚሰቃየውና በዘረኝነትና ተረኝነት ተሰክሮ ህዝብን በአምባገነንነት ረግጦ ለመግዛት የሚታትረው ሽመልስ አብዲሳ በዛሬው ዕለት በኦሮሚያ ክልል የእጁን አግኝቷል። የኦሮሚያ ክልል የፖለቲካ አየር በአስፈሪ ውጥረት ታፍኗል። እጩውን ምርጫ አድርጌ ቀጣዩን የመንግስትነት ዘመኔን አውጃለሁ ብሎ ለተዘጋጀው ሽመልስ አብዲሳ መጪው ጊዜ ተስፋ ሳይሆን ጨለማ ሆኗል። ሽመልስ አብዲሳ በማንኛውም ሰዓት ሊፈነዳ በሚችል የፖለቲካ ፈንጂ ተከቧል። በኦሮሚያ ክልል የተፈጠረው የፖለቲካ ቀውስ ትኩሳቱ ጨምሯል። በጦር መሳሪያ ግዢ መቅኔው ድረስ ተበልጦ ባለቀው ኢኮኖሚ ትኩሳት የተለበለበው ሰፊው የኦሮሚያ ህዝብ ከእንግዲህ በቃን ትውልድ እየደማ ንጹሐኖች በየቀኑ እንደ ቅጠል እየረገፉ ባሉበት የንጹሐንን ሞትና መፈናቀል የትውልዱን ተስፋ ማጣትና እንግልት እንደ ድል በመቁጠር ስልጣንን ለማራዘም የሚደረገው የሽመልስ አብዲሳ ቁማር አብቅቶለታል ብለዋል። የሞት ጥላ እያንዣበበ ከሚውልባቸው አያሌ ወገኖችንም ካስቀረባቸው አገሪቱ አካባቢዎች አንዱ ኦሮሚያ ነው። በዚህ ክልል ውስጥ ውስብስብ የመንግስት መግደያ መዋቅር እንዳለ ከዚህ በፊት ሲገለጽ ነበር። ኖርዌጂያኑ ፕሮፌሰር ተርጄ ኦስቴቦ ሰሞኑን ይፋ ባደረጉት 50 ገጽ የሚጠጋ የጥናት ሪፖርት ሽመልስ አብዲሳ የሚመሩት የኦሮሚያ ክልል ያሉትን የመግደያ መዋቅሮች አጋልጧል። ድሮ 1:5 የሚባል መዋቅር የሚታወቀው ለልማትና ለሰላም ስራዎች ነው በሚል ነበር። አሁን ለግድያ እያገለገለ ነው ይላሉ ፕሮፌሰሩ። መንግስታዊ አገዳደሉ 1:5 ተብሎ ተዋቅሯል። እንዴት የሚለውን ይዘረዝሩታል። የዚህ መዋቅር መሪዎችና የግድያ ትዕዛዝ ሰጪዎችም እነማን ናቸው የሚለውን አስቀምጠውታል። በናዚ ስርዓት ውስጥ ከአዶልፍ ሂትለር ቀጥሎ ሁለተኛው ሰው ሄርማን ጎሪንግ የተባለ ጨካኝ ሰው ነበር። ጎሪንግ አያሌ ሚስጥር ፖሊሶችን አሰማርቶ ሰዎችን በጋዝ ፈጭቶ ይገድል ነበር። አሰቃቂዎቹን ሞቶችና አገዳደሎች ያሳየ ሁለተኛው ክፉ ሰው ነበር። በናዚ ስርዓት ውስጥ በብልጽግና አገዛዝ ውስጥ አብይን እንደ አዶልፍ ሂትለር ወስዶ መናገር በዚህ ዘመን እምብዛም የማያሻማና ግራ የማያጋባ ሆኗል። ምንም እንኳን አብይ የኦሮሞን ህዝብ ከኬንያ ሰራዊት ጋር፣ የአፋርን ህዝብ በጅቡቲ ድሮኖች ይገዛ፣ የትግራይን ህዝብ በኤርትራ ሙሉ ሰራዊት እንደፈጁት ሁሉ አዶልፍ ሂትለር የራሱን ህዝብ በጎረቤቶቹ ገዛ የጨፈጨፈ ነው ብሎ ታሪክ ባይጽፍበትም ርህራሄ የለሽነትን ግን አይነተ ብዙ አድርጓት አልፏል። አብይ አህመድ የሚመሩት የግድያና የጦርነት መዋቅር በጋዝ ቻምበር ውስጥ ሰዎችን ስለመፍጨቱ እስካሁን ባይነገርለትም ልክ እንደ ናዚ ህዝብን በማንነቱ ለይቶ እያሰረ እንደሚገድል፣ በእሳት እንደሚያቃጥል፣ በካራ እንደሚያርድ ግን ተረጋግጧል። አብይን እንደ አዶልፍ ሂትለር የሚመለከቱ ሰዎች በኢትዮጵያ ውስጥ እንደ ሄርማን ጎሪንግ ያሉት ሁለተኛው ሰው ሽመልስ አብዲሳ ናቸው ቢሉ የሚሳሳቱ አይመስልም። እንደ ተመስገን ጥሩነህ ያሉት የአዴፓ ብልጽግናዎች ጥሩ ተላላኪነታቸውን የሚናገሩላቸው ሰዎች የአቶ ሽመልስ አብዲሳን ያህል ስልጣንና ተሰሚነት በአገሪቱ ላይ የላቸውም ይሏቸዋል። በዚህም እንደ ሄርማን ጎሪንግ በኦሮሚያ ውስጥ ውስብስብ የደህንነትና የግድያ መዋቅር ዘርግተው እያስፈጸሙ ስለመሆናቸው በዓለም ሚዲያ ጭምር ዝነኛ ሆነዋል። የፕሮፌሰር ተርጄ ኦስቴቦ ጥናት ይህንን የሚያረጋግጥ ነው። ወደ ዝርዝሩ እንግባ። Clandestine security committee was formed. Their existence was kept a secret. Their goal was to try and end the Oromia conflict, but they have reportedly become a Gestapo-like squad, ordering illegal detentions and extrajudicial killings. ፕሮፌሰር ተርጄ በጥናታዊ ጽሑፋቸው መጨረሻ ክፍል ላይ ያሰፈሩትን ሐሳብ በአዲስ ስታንዳርድ ላይ ሁማን ራይትስ አንደር ሲጅ በሚል ርዕስ ጽፈውታል። እንዲህ ይላል። በኦሮሚያ ውስጥ ያለውን የጸጥታና ደህንነት ጉዳይ የሚቆጣጠሩት ኃይሎች ብዙ ናቸው። ቡልቺንሳፊ ነገኛ አለ፣ ቡልቺንሳ ነገኛ፣ ማናማሩ ነገኛ፣ ኮሬ ነገኛ፣ ቡልቺንሳ ኦሮሚያ ወዘተ የተባሉ የጸጥታና ደህንነት መዋቅሮች አሉ። ቡልቺና ሳፊ ነገኛ በክልል ደረጃ ያለ መንግስታዊ የደህንነት መዋቅር ነው። ቡልቺንሳ ነገኛ በዞንና ወረዳ ላይ የተዘረጋ ሲሆን ማናማሪ ነገኛ ግን በሁሉም የአስተዳደር መዋቅሮች ላይ ያለ ነው። የነዚህ ሁሉ ዓላማ ጸረ ሰላም ባሏቸው ኃይሎች ላይ እርምጃ መውሰድ ነው። ከነዚህ ጎን ለጎን ደግሞ አንድ ጉደኛ መዋቅር አለ። ስሙም ኮሬ ነገኛ ይባላል። እስከታች የዘረጋው መዋቅር ግን አይታወቅም። ኢመደበኛ አደረጃጀት በመሆኑ ሁሉ ነገሩ ድብቅ ነው። ብዙዎች ስለዚህ መስማትና ማወቅ የጀመሩት በየካቲት 2024 እንደ አውሮፓውያን አቆጣጠር ሮይተርስ የተባለው የዜና ወኪል የምርመራ ሪፖርት ካደረገበት በኋላ ነው።
ይህ የሚስጥር ኮሚቴ በ2011 የተመሰረተ ነው። በሽመልስ አብዲሳ የሚመራውና ከፍተኛ የብልጽግና አመራሮች በአባልነት ያሉበት ይህ ምስጢራዊ የጸጥታ ፖሊስ ሰዎችን ያለ ፍርድ እንዲገደሉ የሚወስንና የሚያስፈጽም ነው። ሮይተርስ በወቅቱ ካጋለጠውና ካረጋገጠው ነጥብ መካከል አንዱ ይህ ቢሆንም አንድ ነገር ግን ዘንግቷል። ኮሬ ነገኛ ከላይ ባሉት መንግስታዊ መዋቅሮች ላይ ያለ ብቻ አይደለም። ልክ እንደ ቡልቺንሳ ነገኛ እስከ ወረዳ ድረስ የተዘረጋ መደበኛ መዋቅር አለው። ኮሬ ነገኛ ብዙ ጊዜ 5 አባላት ብቻ ያሉት ነው። ወረዳዎች ላይ ሲደርስ የወረዳውን አስተዳዳሪ፣ የወረዳውን ፖሊስ አዛዥ ጨምሮ ሌሎች አስፈላጊ 2 እና 3 ሰዎችን ያካትታል። ግን ደግሞ እንደየአስፈላጊነቱ በየደረጃው አባላቱን ይቀያይራል። የስልጣን ክልሉና ገደቡም አይታወቅም። ይህ ስውር የደህንነት መዋቅር በህዝብ አይታይም፣ አይታወቅም፣ የተደበቀ ነው። አገዛዙ ከእነዚህ በተጨማሪ ሌሎች የጸጥታና የስለላ መዋቅሮችም አሉት። በኢህአዴግ ዘመን 1 ለ5 የሚባል ነገር ነበር። አንድ ሰው በአቅራቢያው ያሉ ሰዎችን የሚያስተባብርበት ያ መዋቅር መረጃን ከታች ጀምሮ ለመሰብሰብና የታችኛውን የህብረተሰብ ክፍል ለመረዳት የሚያገለግል በዩኒቨርሲቲዎች፣ በስራ ቦታዎችና በሌሎችም አካባቢዎች የሚተገበር ነው። ይህ በአብይ አህመድ ዘመን ቀርቷል ተብሎ ነበር። ሆኖም ጨምሮና መልኩን ቀይሮ 1 ለ5 የሚባል አደረጃጀት እንደ አዲስ ተተግብሯል። የኢህአዴግ 1 ለ5ና የአሁኑ አገዛዝ 1 ለ5 እጅግ የተለያዩ ናቸው። የአሁኑ በጣም ጨካኝና ድብቅ ነው። በቀጥታ በሰዎች ነፍስና ኑሮ ላይ ይጫወታል። ሌላ ደግሞ ጋቸና ሲርናይ ተብሎ የሚጠራ አለ። ይህ ኃይል ደርግ አብዮት ጥበቃ ይለው እንደነበረ ያለ ነው። ይህንን ለየት የሚያደርገው ቢሮ አለው። በ2013 ዓ.ም በይፋ ቢሮ ከፍቶ ዩኒፎርም አሰፍቶ የሚንቀሳቀስ ኃይል ሆኗል። ይህ ኃይል የታጠቀም ነው። ህዝብን በየቦታው እየገባ በግዳጅ ገንዘብ ይቀበላል፣ ያንገላታል። ጋቸና ሲርናን በቀጥታ የአገዛዙ ዘበኛ ብለን ልንጠራው እንችላለን። የዚህ መንግስት ጠበቃ ናችሁ ተብለው የታጠቁት እነዚህ ሰዎች በ2014 ዓ.ም በህግ የተቋቋመ ቢሮ አላቸው። ህዝብ በጋቸና ሲርና ስልጠናዎች ላይና በሚሊሻ ስብሰባዎች ላይ የመገኘት ግዴታ አለበት። እጅግ ኋላ ቀር ስልጠና ስለሚሰጣቸውም ስለ ህግና ስርዓት አያውቁም። ሚሊሻና ጋቸና ሲርና በተለያዩ መንደሮች ውስጥ የተሰማራ ይህንን አገዛዝ ለመከላከል የሚሰራ ነው። በዋናነት የግለሰቦችን ማንነት እየመረጠ የዚህ አካባቢ ነዋሪ አይደለህም፣ ጸጉረ ልውጥ ነህ፣ ወዘተ እያለ የሚፈርጅ ነው። ይህ በየመንደሩ እንዲህ ያለ ኃላፊነት የተሰጠው ኃይል ተጠሪነቱ ለኮሬ ነገኛ ሳይሆን አይቀርም። በፍሎሪዳ ዩኒቨርሲቲ የአፍሪካ ጉዳዮች ተመራማሪው ፕሮፌሰር ተርጄ ያስነበቡት ጽሑፍ ቀጥሏል። ውስብስቡ የኦሮሚያ የጸጥታና የደህንነት መዋቅር ሰዎችን ለመግደል ብቻ ሳይሆን ለዘረፋና ሙስናም የተዘረጋ መሆኑን ለማሳየት ሲስተም ቢልት ኦን ኤክስቶርሽን ኤንድ ኮራፕሽን በሚል ንዑስ ርዕስ ስር እንዲህ ይቀጥላሉ። አካባቢያቸውን መቃኘት፣ ኬላዎችን አቁሞ መቆጣጠር፣ በተደጋጋሚ የዜጎችን መታወቂያ መጠየቅ፣ ሰውን ማመናጨቅ፣ ማንገላታት፣ ማዋረድ የጋቸና ሲርናና የሚሊሻ ኃይሎች ከሚፈጽሟቸው ተግባራት መካከል ናቸው። በእያንዳንዱ ቦታ ሰው ያስቆማሉ፣ ከዚያ ብር ይጠይቃሉ። የረባ ስልጠና ስላልተሰጣቸው ጭካኔ መለያቸው ነው። ገንዘብ ሲጠይቁም አይን የላቸውም። ይህንን ጽሑፍ ለማዘጋጀት የጠየኳቸው ሰዎች በኦሮሚያ ያለው የጸጥታ ችግር ለጸጥታ ኃይሎች ትልቅ ገበያ ፈጥሮላቸዋል ይላሉ። አንድ የጋቸና ሲርና ወይም የሚሊሻ አባል አንድን ሰው አስቆሞ የኦሮሞ ነጻነት ሰራዊት ደጋፊ ነህ፣ ይህንን ስለማውቅብህ ብር አምጣ ይላል። በእነዚህ ሰዎች ዘንድ አንድ የተለመደ አባባል አለ። የዚህ ወይም የዚያ ድርጅት አባል መሆንህንና ግንኙነት እንዳለህ አስተማማኝ መረጃ አለኝ ብለው ይናገራሉ። ይህንን የሰማ ሰው ገንዘብ እየተጠየቀ መሆኑን ማወቅ አለበት። አልከፍልም ካለ ይታሰራል። የጋቸና ሲርና ሰዎች ወይም የሚሊሻ አባላት ከሌሎች ኃይሎች ጋር ሆነው ወደ እስር ቤት ይወረውሩታል። ከዚያ በኋላ ገንዘብ ሳይከፍል በፍጹም የሚወጣ የለም። አንድ የቅርብ የቤተሰቡ የታሰረበት ሰው ዘመድህ ከሸኔ ጋር ግንኙነት እንዳለው ስለደረስንበት ይታሰራል አሉኝ። ነገር ግን ገንዘብ እንፈልጋለን እያሉ እንደነበር ግልጽ ነው። በመጨረሻ 45,000 ብር ከፍያ ያስለቀቅኩት በማለት ነግሮኛል። በምስራቅ ኦሮሚያ ደግሞ ነገሩ ባስ ይላል። ጋቸና ሲርናዎች ወደ ነዋሪዎች ቤት ዘለው የሚገቡት በአካል ሌሊት ነው። ብር ጠይቀው የማይሰጣቸውን ሰው ይደበድባሉ። አንድ ሰው ቤት ዛሬ፣ ሌላኛው ጎረቤት ጋር ነገ፣ ከነገ ወዲያ ደግሞ ሌላኛው ቤት እያሉ በድጋሚ ሁሉም ጋር ይመጣሉ የሚሉ አንድ የችግሩ ሰለባ አንድ ሰው ጫት ሊሸጥ ከወጣ በተለይ ማታ ሚሊሻ ቤቱ እንደሚመጣ እርግጠኛ ነው ይላሉ። ሻጩ ገበያ ውሎ በተመለሰበት ማታ በቀጥታ ቤቱ ይመጡበታል። ከሸጥከው አካፍለን ይሉታል። አካባቢው በጫት እርሻ የታወቀ ነው። ካለፈው ዓመት አጋማሽ ወዲህ ደግሞ አዲስ የገንዘብ መመልመያ ስልት በዚሁ በምስራቅ ኦሮሚያ ገቢራዊ ሆኗል። እነዚህ የአካባቢ ሚሊሻዎች ሰዎችን ለወታደራዊ ምልመላ የሚያፍሱና የሚወስዱ ናቸው። ሰው በግዳጅ ይወሰድና ገንዘብ ከከፈላችሁ ወደ መከላከያ ከመሄድ እንዲቀር እናደርገዋለን ይባላሉ። ልጆቻቸውን ከአስገዳጅ ወታደራዊ አፈሳ ለመታደግ ከ100,000 እስከ 500,000 ብር የከፈሉ ሰዎች በቅርቡ ለሚዲያዎች ተናግረዋል። መንግስታዊው የሰብአዊ መብቶች ኮሚሽንም ከ11 ዓመት ሕፃን ጀምሮ ታዳጊዎች ለውትድርና እየተመለመሉ መሆኑን አጋልጧል።
ዞኖችና ወረዳዎች የሚያቀርቡትን የወታደር ምልምል ብዛት በኮታ ተቀብለዋል። ኮታውን መሙላት ስለማይቻል የአካባቢው መስተዳድሮች አፈሳ እንዲካሄድ አዘዋል። የሚሊሻው መብዛትና የጋቸና ሲርናው መንጋጋት የኦሮሚያን ሕይወት ከባድ አድርጎታል። የዚያን ክልል ሕዝብ የማይገመት ነገና በፍርሃትና ሽብር የተሞላ ዛሬ እንዲኖረው እያደረገው ነው። የብልጽግናው አገዛዝ እዚህ ግባ የሚባል መንግስታዊ መልክ አለው ለማለት የሚያስችል ደምና አጥንት ያለው አይደለም። ይህ ከኢህአዴግ ፍጹም የሚለየው ነው። ኢህአዴግ መንግስታዊ ተቋማት ላይ ጥብቅ ቁጥጥር የሚያደርገው ጸጥታን ለማስከበር ነበር። ደግሞም የአካባቢ ፖሊስና የጸጥታ መዋቅሮች የሚያስተዳድሩትን ቀጣና ሰላም አድርገው የመንግስትንም ፖሊሲ ተግብረው ደግሞም የራሳቸውን ጥቅም አስከብረው ይውሉ ነበር። ይሄኛው የተለየ ነው። አሁን የተንሰራፋው ሙስና አንዱ ምንጭም ይሄው ነው። ደርግና ኢህአዴግ ሙስና ለመከላከል ብዙ መዋለ ንዋይ መድበዋል። የጸረ ሙስና ተግባራትን ለመከላከል ስርዓት አበጅተውም ነበር። የአሁኑ አገዛዝ ግን ሙስናን ተቋማዊና አገራዊ መልክ እንደሰጠው ጉዳዩን የተከታተሉ አጥኞች እየገለጹ ናቸው። ከ2010 ወዲህ በአገሪቱ ካሉ ቁልፍ ችግሮች አንዱ ሙስና ነው። ትራንስፓረንሲ ኢንተርናሽናል ከ180 ሀገራት መካከል ኢትዮጵያን 80ኛዋ ሙሰኛ ሀገር ብሎ መዝግቧታል። ይህ ሙስና የህዝቡን ማህበራዊ ኢኮኖሚያዊ ልማትም ሆነ አስተዳደር ሁኔታውን ጎድቶታል። ሙስና በኦሮሚያ ውስጥ አንዱ መንግስታዊ አካልና የሥራ ክፍል ሆኗል። ጉቦ ሳይከፈል አንድም መንግስታዊ አገልግሎት የማይገኝበት ደረጃ ላይ ተደርሷል። አንድ ብር አልሰርቅም። አንድ ብር ከዚህ ምስኪን ህዝብ እኛ አንሰርቅም። አንድ ብር አልሰርቅም። ሰርቄ ደግሞ አልፈልግም። እንደምታውቀው አልሰርቅም። ፕሮፌሰር ተርጄ ኦስቴቦ በተለይም በኦሮሞ ፖለቲካ ላይ ብዙ ከጻፉ የምዕራቡ ዓለም ምሁራን አንዱ ናቸው። በሃይማኖትና ፖለቲካ ላይ ስለ ባሌ አመፅ ወዘተ መጽሐፎችና መጣጥፎችን አስነብበዋል። ጉዳዩን በቅርበት የሚከታተሉት እኒህ ፕሮፌሰር ሰሞኑን ያተኮሩት ብልጽግና ወለድ የጸጥታና የሙስና ቀውሶች ላይ ነው። በኢትዮጵያ ውስጥ የሙሰኛነትና ዘራፊነት ተግባር መንግስት መር የሆነው ለምንድን ነው ለሚለው ጥያቄ በሚያብራሩበት ክፍል ላይ እንዲህ ይቀጥላሉ። ይህ ነገር ለምን ተባባሰ ከተባለ አገዛዙ ገንዘብ በጣም ይፈልጋል። በኦሮሚያ የታክስና ግብር መጠን ከ300% ወደ 1000% አድጓል። ነገሩ በግብርና ታክስ ክፍያዎች ብቻ ቢቆም ጥሩ ነበር። ከዚህም ይብሳል። ለነ ጋቸና ሲርና ለነ ሚሊሻ የሚከፍለው ይኸው ህዝብ ነው። ለመከላከያ አዋጣ፣ ለተማሪዎች ምገባ አምጣ እየተባለም ይበዘበዛል። የኑሮ ሁኔታው የተዛባን የገበያ ውድነት ያሰቃየውን ህዝብ እንዲህ ባለ መልኩ ወጪውን ማብዛት ደግሞ ነገሩ ምን ያህል በምሬት የተሞላ እንደሚያደርገው ማሰብ አይከብድም። ደሞዝ ባለበት ቆሞ የኑሮ ውድነት ሰማይ ጠቅሷል። የድህነት መጠን 69% ሆኗል። በ2024 ብቻ 10 ሚሊዮን አዲስ ድሃዎች ተፈጥረዋል። ተርታውና ከርታታው ህዝብ ወትሮም ህይወት ከባድ ሆኖበታል። እዚህ ላይ ነው እንግዲህ ሙስናና የጸጥታ ቀውስ የተጨመረበት። ይህ የታክስ አገዛዝ የታችኛው መዋቅር ህዝቡን እንዳሻው እንዲያስከፍልና ገንዘብ እንዲሰበስብ አድርጎታል። በተለይ አርሶ አደሩና በገጠር ያለው የህብረተሰብ ክፍል መከራ ላይ ነው። አንድ አስተያየት ሰጪ ህግም የሚባል ነገር የለም፣ ገጠርም ያለው ስርዓት አልበኝነት ነው፣ ማንም ሰው ተነስቶ የፈለገውን ማድረግና መጠየቅ ይችላል በማለት ሁኔታውን ገልጸውታል። እዚህ ጋር አንድ ነጥብ ማስቀመጥ ያስፈልጋል። ሚሊሻዎችና መስተዳድሮች ህዝቡን ገንዘብ የሚነጥቁት ለመክበርና ሀብት ለማካበት ብለው አይደለም። ይልቁንም ህይወታቸውን ለማቆየትና ቤተሰባቸውን ለማትረፍ ነው። የኑሮ ውድነቱ በሁሉም የህብረተሰብ ክፍል ላይ በትሩን አሳርፏል። ሚሊሻዎች ወይ ትንሽ ብር ነው ደሞዝ ተብሎ የሚሰጣቸው አሊያም በነፃ ነው የሚሰማሩት። እነዚህ ሰዎች በማህበረሰቡ ላይ ሲሰማሩና ገንዘብ ሲነጥቁ የሚያቀርቡት ምክንያት ቤተሰባችንን መመገብ አለብን ብለው ነው። ይህ የኢትዮጵያን ማህበራዊ አንድነትንም የሚያናጋ ነው። አንድ አስተያየት ሰጪ አባት ከልጆቹ የሚሰርቅበት፣ ወንድም ከወንድሙ፣ ጎረቤት ከወዳጁ የሚነጥቅበት አደገኛ የሙስና ዘመን ነው። ይህ ሁሉ የሚደረገው ደግሞ ህይወትን ለማትረፍ ሲባል ነው ይላሉ። ይህ ህገወጥነት በቀጠለበት በዚህ ወቅት ደግሞ የኮሪደር ልማት ተብሎ በ10 ሺህ የሚቆጠር ህዝብ ቤቱን ሲያጣና ሲፈናቀል በአጭር ማስታወቂያና በከባባድ ማስጠንቀቂያ ሰፈሩን እንዲለቅ ሲደረግ እዚህ ግባ የሚባል ተቃውሞ ድምፅ እንኳን አይሰማም። ትንሽ ማንገራገር ያሳየ ሰው ተይዞ ወደ እስር ቤት ይወረወራል። አንድ አስተያየት ሰጪ ሁኔታውን ሲገልጹት ሁሉም ሰው ቀጥሎ የሚሆነውን ያውቃል፣ ቤት ይፍረስ ወይም አልፈናቀል ብሎ ቃል ቢያወጣ የሚጠብቀው መታሰርና መገረፍ እንደሆነ ይረዳል። እናም ቤቱ ሲናድም ሰፈሩ ሲነጠቅም ጸጥ ይላል። ዝብርቅርቅ ያለ ህይወት፣ የማይገመት ስሜት ፈጥረውብናል። ይህ በየትኛውም ሰው ላይ የሚፈጸም ነው በማለት ተናግረዋል ይላል።